ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንንና አባታችንን አብረን በአንድነት አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ መልካምነትና ስለ በጎነት ሁሉ ክብር ምስጋና ለአንተ ይሁን። በምሕረትና በቸርነትህ ይህንን ማለዳ ስለሰጠን ደግሞ እናመሰግንሃለን። እግዚአብሔር ሆይ በሕይወታችን ላይ ስለበዛው ጸጋ፣ ስለበዛው ምሕረትህ፣ ስለበዛው ባርኮትህ፣ ስለበዛው ቸርነት ሁሉ እናከብርሃለን። ኃያል ብርቱ ታላቅ አምላክ ነህና ክብርና ምስጋና ለአንተ ይሁን። በዚህ ዕለት ደግሞ እግዚአብሔር የዘላለም አምላክ የተለያዩ ጥያቄዎችን የእህቶችን የወንድሞችን ጥያቄ እንቆቅልሻቸውን ትፈታ ዘንድ በኢየሱስ ክርስቶስ ስም እጠይቃለሁ። በቀንና በሌሊት የምትናገር አንተ ብርቱ ኃያል አምላክ ነህና እግዚአብሔር በጭንቀት ላይ ያሉ ማረፍ እንዲችሉ የሚያሳርፍ ያንተ ድምፅ እንዲመጣላቸው፣ በሐዘን ላይ ያሉ ደግሞ በደስታ ዘይት ልባቸውን እንድታረሰርስና ሕይወታቸው ከሐዘን ውስጥ እንዲወጣ በኢየሱስ ስም ትዳስሳቸው ዘንድ፣ ትነካቸው ዘንድ፣ ተውሳቸው ዘንድ፣ ምሕረትን ታበዛላቸው ዘንድ እጠይቃለሁ። ጌታ እግዚአብሔር ሆይ እነሆ ደግሞ ስለ ሁሉ ነገር እናመሰግንሃለን። አንተ ኃይላችን፣ ጉልበታችን፣ ብርታታችን፣ ጥበባችን፣ ዕውቀታችን፣ ትምክህታችን ነህና በኢየሱስ ስም ተመስገን። መጽሐፍ እንደሚል የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ በአንተ በዚህ በመጨረሻው ዘመን በዘመን ላቂ በአንተ እንመካለን፣ በአንተ እንደገፋለንና እናመሰግንሃለን። ደግሞ በዚህ ማለዳ ሕያውና ቅዱስ የሆነውን ቃልን እንድታስተምረን በክርስቶስ ኢየሱስ ስም እጠይቃለሁ። በጌታ በኢየሱስ ስም በመንፈስ መረዳት እንዲሆንልን የቃልን ዕውቀት፣ የቃልን ጥበብ፣ የቃልን ኃይል፣ የቃልን ስልጣን እንድናውቅ መንገዳችንን ሁሉ በቃል ታቀና ዘንድ በጌታ በኢየሱስ ክርስቶስ ስም እንጸልያለን። እናመሰግናለን። ቃልህን ባርክልን። ሁሉ ለስምህ ክብር ይሁን በኢየሱስ ጌታ ድንቅ ስም አሜን። እንግዲህ በትናንትናው ዕለት የተመለከትነው ሁላችን የእግዚአብሔር ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰው ወደሚሆን የክርስቶስ ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንጻ ፍጹማን የሆኑ ዘንድ የሚለውን የተመለከትነው። እንግዲህ ኤፌሶን ምዕራፍ 4:12-13 ያየነው የእግዚአብሔር ዓላማና ሐሳብ ስጦታዎችንና ጸጋዎችን ለቤተ ክርስቲያን በሚሰጥበት ሰዓት የእግዚአብሔር በማመን በማወቅ ወደሚገኝ አንድነት ወደዛ እንድንደርስ ነው። እኛ አንድ እንሆን ይፈልጋል። ምክንያቱም ዮሐንስ ወንጌል ምዕራፍ 17 ላይ ጌታ ኢየሱስ ክርስቶስ ሲጸልይ እኔና አንተ አንድ እንደሆንን እንዲሁ አንድ አድርጋቸው ብሎ ጸልዮአል። እንግዲህ ወደዛ አንድነት ለማድረግ ደግሞ ምንድነው የሚያስፈልገው ብንል የእግዚአብሔርን ቃል ማወቅ፣ መማር፣ ማደግ ነው። እድገት ወደ ሙሉ ሰው ያመጣናል። እዚህ ነው ለቤተ ክርስቲያን ስጦታዎችና የመንፈስ ቅዱስ ስጦታ የተሰጠው። ዮሐንስ 16 ላይ
የእግዚአብሔር ቃል ሲናገር ምንድን ነው የሚለው? መንፈስ ቅዱስ በመጣ ጊዜ ወደ እውነት ሁሉ ምን ያደርጋቸዋል ነው ያለን? ይመራቸዋል ነው ያለን። ወደ እውነት የሚመሩን ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ ደግሞ ሰዎችን ይጠቀማል። በሰዎች በኩል በአስተማሪዎች፣ በሰባኪዎች፣ በእረኞች፣ በነቢያት፣ በሐዋርያት በኩል እግዚአብሔር ያንን መንገድ ያሳየናል። በእነሱ እነሱን እየሰራቸው በእነሱ ደግሞ ይሰራባቸዋል። እንደዛ ነው ማስበው። እና እንዴት ነው የአንድነት የሚመጣው ስንል ሙሉ ሰው ወደ መሆን እንድናድግ ይፈልጋል። ሙሉ ሰው ወደ መሆን እንግዲህ ይህ ሙሉ ሰውነት ዝም ብሎ የሚገኝ ነገርም አይደለም። ሙሉ ሰው የሚያደርገን እና የእግዚአብሔር ቃል የእግዚአብሔር መንፈስ ነው። ለዚህ ለቃሉና ለመንፈሱ ታዛዦች ስንሆን፣ ስናዳምጥ፣ ጊዜ ስንሰጥ፣ ልክ ምግብ ለመብላት እንጀራ ለመብላት ጊዜ እንደምንሰጠው፣ ውሃ ለመጠጣት ጊዜ እንደምንሰጠው፣ እንጀራ ለማግኘት ስራ ለመስራት ጊዜ እንደምንሰጠው ለእግዚአብሔር ቃል ለእግዚአብሔር መንፈስ ጊዜ ስንሰጠውና በፊቱ በርከክ ስንል በፊቱ ደግሞ ስንጸልይ እየሄድን ሊሆን ይችላል፣ ቁጭ ብለን ሊሆን ይችላል፣ እየሰራን ሊሆን ይችላል። በእግዚአብሔር ፊት ሁልጊዜ እግዚአብሔርን እያሰብን ቃሉን እያሰላሰልን ስንጸልይ መንፈስ ቅዱስ በውስጣችን ወደዚህ ወደ ሙላቱ ወደሚሆነው ወደ ሙላቱ ልክ እስክንደርስ ድረስ እኛን ይሰራናል። እንግዲህ መሰራታችንና መለወጣችን ማደጋችን የሚታወቀው ደግሞ በፍሬ ነው። ምንም ጥርጥር የለው፣ በፍሬ ነው። ቀድሞ የነበረን ባህሪ፣ አመለካከቶቻችን፣ አስተሳሰቦቻችን፣ ለሰዎች ያሉን ፍቅሮች ሁሉ ምን ይሆናል? ይለወጣሉ። ፍቅራችን ለሰው እየጨመረ ይመጣል። የሰው ልጆች ወደ እግዚአብሔር መንግስት እንዲመጡ መማለድ፣ መጸለይ እንጀምራለን። መውደድ እንጀምራለን። ኃጢአተኞችን፣ አመፀኞችን መውደድ እንጀምራለን። አመፀኛና ኃጢአተኞች በነበርን ጊዜ ነው ክርስቶስ ኢየሱስ የወደደ። ስለዚህ እነሱን ደግሞ ምን ማድረግ እንጀምራለን? መውደድ እንጀምራለን። በቃ መውደድ እንጀምራለን። ለጋሾች እንሆናለን። ሰጪዎች እንሆናለን። እግዚአብሔርን የምንፈራ እንሆናለን። የምንታዘዝ እንሆናለን። ታማኞች እንሆናለን። እግዚአብሔር ባስቀመጠን ነገሮች ሁሉ ላይ ታማኞችና ፈሪሃ እግዚአብሔር የሞላን እንሆናለን። ስለዚህ ይህንን ነገር በደንብ እንድናውቅ ያስፈልጋል ብዬ አስባለሁ። እንግዲህ ይህ ሁሉ ደግሞ ምንድነው? ቅዱሳን አገልግሎት ለመስራት ነው። የቅዱሳን አገልግሎት ለመስራት እኛን እንሰራለን። ሌሎችን ደግሞ ደቀ መዝሙር እናደርጋለን። እኛ ደቀ መዝሙር እንሆናለን፣ ሌሎችን ደግሞ ደቀ መዝሙር እናደርጋቸዋለን። ስለዚህ ይህንን በደንብ ማስተዋል ያስፈልጋል ብዬ አስባለሁ። ስለዚህ ለክርስቶስ አካል ሕንፃ ፍጹማን እንሆን ዘንድ ነው። እንግዲህ እግዚአብሔር ቃል ምንድነው? የሚያነጻ ነው። ቃሉ ያነጻል እና ያነጻን ንጹህ ያደርገናል፣ ፍጹም ያደርገናል። በዚህ ምድር እየተሰራን ወደዛ ነው የምናድገው፣ ወደ ፍጹምነት ነው የምናድገው። ከዚህ አካል ውስጥ በወጣን ቀን ግን ፍጹም እንሆናለን ማለት ነው። ዛሬ ደግሞ ቁጥር 14 እስቲ እንመልከት። እንደ ስህተት ሽንገላ ባለ ተንኮል በሰዎች መታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህም እየተንሳፈፍን ሕፃን መሆን ወደፊት አይገባንም ይላል። እንግዲህ የአንድ ክርስቲያን የእድገት መሰረቱ ስር መስደድ ነው። ስር መስደድ ስንል በአንድ ቦታ መተከሉ ነው። በአንድ ቦታ ያልተተከለ ዛፍ ፍሬ ማፍራት አይችልም። ምክንያቱም መጨረሻው ምንድነው? መድረቅ ነው የሚሆነው። ስለዚህ ሁልጊዜ ሴጣን የስህተት አሰራሮችንና አስተምራቶችን ወደ ቤተክርስቲያን የሚያስገባባቸው መንገዶች በሽንገላ ነው። ሸንጋይ ሲሆን ዲሲቨር ስለሆነ ኤፌሶን ምዕራፍ 6 ላይ አታላይ ከዳዩ ዲያብሎስ ሽንገላ ተቃወሙ ዘንድ ይላል። ሽንገላ ማለት ዲሲቨር ማታለል ነው። የማታለል ስራ ነው የሚሰራው። ስለዚህ ብዙ ጊዜ በሽንገላ እና ግን ውስጡ ምን የተሞላ ተንኮል የተሞላበት በሰዎች ማታለል ምክንያት ሰዎች ወደ ስህተት ትምህርት በቀላሉ አይደለም የሚሄዱት። በቀላሉ የሚሄዱ ሊኖሩ ይችላሉ። ነገር ግን ምንድነው? ከክፍተታቸው ይነሳል ሴጣን። ሁልጊዜ ክፍተታችንን ነው የሚያሳየን። ሙላታችንን አንድም ቀን አሳይቶን አይቀርም። የጎደለንን ነገር ያሳየናል።
እና የጎደለን ነገር ደግሞ በሽንገላ በሚያማብል ቃል በቃ እንደዚህ ብታረግ እኮ እንዲህ ትሆናለህ፣ ታገኛለህ፣ ትሻገራለህ፣ ትሰነጥቃለህ፣ ትከፍላለህ፣ እንዲህ ትሆናለህ እየተባለ ብዙ ነገሮችን የማታለያ የእኛን ቁስል የሚያብስ የሚዳስስ ነገር እየተጠቀመ በትምህርት ነፋስ እንድንገመገም ያደርገናል። ጸንተን በአንድ ቦታ ተተክለን ፍሬያማዎች እንዳንሆን ያደርገናል። የብዙ ሰዎች ችግር ነው ይሄ። በዚህ ዘመን በቤተ ክርስቲያን ከአንዱ ትምህርት ወደ አንዱ ከአንዱ ወደ አንዱ መሰረቱን እንኳን የትምህርቱ መነሻ መሰረቱ ምን እንደሆነ እንኳን በጥልቅ አይረዱም። ሴጣን ኢየሱስ ጋር ሲመጣ ኢየሱስ ጾሞ ጸልዮ በተራበ ጊዜ በመጣ ጊዜ የእግዚአብሔርን ቃል እየጠቀሰ ነው የመጣው። ከእግዚአብሔር ቃል ውጭ አልመጣም። አንዳንድ ጊዜ ሰዎች የስህተት አስተምሮት ውስጥ ከብድግ የሚያስተምረው እኮ የእግዚአብሔር ቃል ነው ይላሉ ብሎ ሴጣን ታዲያ ምን ይዞ እንዲመጣ ነው የምንፈልገው? እኔ ጭራቅ ነኝ፣ ሴጣን ልጠንቁልልህ፣ እንደዚህ ላደርግልህ ብሎ አይመጣም። ነገር ግን ይህንን ቃል በሽንገላ ይዞት ይመጣል፣ በማታለል ይዞት ይመጣል። ማታለያ ነው፣ ሽንገላ ነው የሚጠቀምበት። ከዛ እሱ ወደሚፈልገው መልክ ትርጉም እየሰጠው ሰዎች ወደዛ እየተሳቡ ወደማይሆን ነገር ውስጥ እንዲገቡ ያደርጋቸዋል። በዛ መልክ ነው ሴጣን ትምህርቶችን የሚያስፋፋው። ለዚህ ነው እኮ ጳውሎስ በሰዎች መታለል ይላል። አንዳንዴ ሰዎች ናቸው ወይኔ ዛሬ ያገኘሁት የተባረኩበት ቃል የተባረኩበት አንተ አገልጋዩ እንዴት እንደሚያገለግል አቤት ድንቅ ተአምር ሲሉን ለማየት እንሄዳለን። ሰው ነን። ነገር ግን እዛ ስንሄድ ሳናውቅ በትምህርት ነፋስ እንወሰዳለን። ሳናውቅ የምንበረታና የምንጸለይ መጽሐፍን የምንመረምር ከሆነ ቶሎ ከዛ ጥፋት ውስጥ ከመገምገም እንመለሳለን። ማንመረምርና መጽሐፍትን ግን በጥልቀት የማናቅና የማንጸልይ ከሆነ ያ ነፋስ ይዞን እንደሄደ እዛው ልንቀር እንችላለን። ለዚህ ነው በዚህ ምክንያት ይላል እንግዲህ በምክንያት በትምህርት ነፋስ ሁሉ እየተገመገምን ወዲና ወዲህ እያለን ወዲያና ወዲህ እያለን ብዙ ሰዎች በአዲስ አበባ ውስጥ ብዙ 100,000 የሚቆጠሩ ሰዎች ቸርች አልባ ናቸው። ዛሬ አንድ ቸርች ናቸው፣ ነገ አንድ ቸርች ናቸው፣ ተነገ ወዲያ አንድ ቸርች ናቸው። ስለዚህ የተለያየ ቸርች ስለሚሽከረከሩ በህይወታቸው ፍሬ አይታይም፣ ለውጥ አይታይም። ለምን? አንዱ ጋር የሰሙትን አንደኛው ጋር ሲሄድ ይፈርስባቸዋል። አንዱ ጋር የተደነቁበትን አንዱ ጋር ሲሄዱ ደግሞ ያንን የተደነቁበትን ነገር አፈርድም ያበላባቸዋል። መሰረታዊ በሆነ ተከታታይነት ባለው በእውነተኛ ደቀ መዝሙርነት የማደግ ባህሪ ብዙ አይታይም። ስለዚህ ከቸርች ቸርች ከአንዱ ወደ አንዱ እየተንሳፈፉ ምን ሆነው ነው ሁልጊዜ የምናያቸው? ሕፃን ሆነው እናያቸዋለን። ሕፃን ሆነው ይገኛሉ። ለዚህ ነው ወዲና ወዲያ እየተንሳፈፉ ሕፃን መሆን ወደፊት አይገባንም ይላል። ማደግ አለብን። ለማደግ ደግሞ መተከል አለብን። አንድ ቦታ ላይ እውነታውን ይዘን ማደግ አለብን። ስለዚህ በትምህርት ነፋስ እየተገመገምን ወዲና ወደዚያ እያልን ዘመናችንን እንዳንጨርስና በመጨረሻም ደግሞ ለሐሰተኛ ነቢያቶችና ለሐሰት ትምህርት ሲሳይ እንዳንሆን እንድንጠነቀቅ ነው ጳውሎስ እየመከረን ያለ። በዚህ ዘመን የምናየውን ነገር ነው ያን ዘመን በመንፈስ የተጻፈልን። ስለዚህ በእግዚአብሔር ፊት እንዴት መኖር እንዳለብን ልናውቅ ያስፈልጋል። እውነተኛ ደቀ መዝሙር ሆነን ማደግ መቻል አለብን እላለሁ። እንግዲህ ለዛሬ ማለዳ ቁርስ ያዘጋጀሁት ይህንን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ አገልግሎታችንን እንድትደግፉ በጌታ ፍቅር እጠይቃችኋለሁ። እንደዚሁም በስክሪኑ ላይ ባለው አካውንት ጥቅማችሁን የቻላችሁትን የሚሰጥ በደስታ በልግስና ይስጥ ስለሚል ያንን እንድታደርጉ በእግዚአብሔር ፍቅር እጠይቃችኋለሁ።
እንግዲህ አጭር ጸሎት እንጸልይና የዛሬውን የማለዳ ቁርስ በዚህ እንግታ። የዘላለም አምላክ እግዚአብሔር ሆይ ስላስተማርከን፣ ስለመከርከንና መልካምነትህንና ምሕረትህን ቸርነትህንና ጸጋህን ስለገለጥክልን በክርስቶስ ኢየሱስ ስም እናመሰግናለን። ያንተ ምሕረት ቸርነት አሁንም በሕይወታችን ላይ በአገልግሎት በኑሯችን ላይ በትዳራችን ላይ በቤታችን ላይ በትምህርታቸው ላይ በስራቸው ላይ በኢየሱስ ስም እንዲበዛ ጠይቃለሁ። ሁሉ ግን ለአንተ ክብር ይሁን። ይህንን ቀን ባርክልን፣ ቀን በደም ሸፍነን፣ በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።